አሁን እጅን አንስተ አንተ የህይወቴ ጌታ መድኃኒት ባለቤት ነህ ካልክበት ሰዓት ጀምሮ የህይወት ተጠሪ የህይወት ባለቤት በየትኛውም ጉዳይ አንተን በተመለከተ መልስ የሚሰጥ አንተ ሳትሆን እጅን የሰጠው ዘመንን የሰጠው አመልካለሁ ያልከው እሱ ነው። አሜን ይባላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰዎች ማንነት ቀውስ ውስጥ ሲገቡ ራሳቸውን ፈልገው ሲያጡ ትክክለኛ ተፈጥሯቸውን ሳይረዱ ሲቀሩ ያላቸው አማራጭ ህይወት ትክክል የሚመስላቸው ሌላ ሰው ያለው ይሆናል። ሌላ ሰው የሰጠው አስተያየት ያስጨንቃቸዋል። ሌላ ሰው የሰጠው ኮሜንት በጣም ያስጨንቃቸዋል። ይሄ በሌላ ሰው ግፊት ስር መውደቅ የማንነት ቀውስ አንዱ ስሜት ነው። በአይደንቲቲ ክራይሲስ ውስጥ ያለ ሰው ስነ ልቦናዊ መገለጫው ከመጠን ያለፈ ፍርሃትም፣ ጨለማ መፍራት፣ መኪና መፍራት፣ አይሮፕላን መፍራት፣ ሰው ፊት ቆሞ መናገር መፍራት። ወዳጆቼ እነ ቶኒ ብሌር፣ እነ ኦባማ፣ እነ ዶክተር አብይ፣ እነ መለስ ዜናዊ አገር የመሩት ተናግረው ነው። ሺህ ጊዜ ፖቴንሻል ቢኖርህ መናገር ካልቻል መፍራት። እመነኝ፣ እግዚአብሔር በዮናታን ከሰራ በአንተ የማይሰራበት ምክንያት የለም። እግዚአብሔር ዮናታን ከተጠቀመ አንተን የማይጠቀምበት ምክንያት የለም። ከአንድ ዓመት ከሁለት ከሶስት ዓመት በኋላ እንደዚህ ቦታ ያገኛቸዋል። ትልልቅ ኮንፈረንስ ላይ ያገኛቸዋል። ትልልቅ ስራ ላይ ያገኛቸዋል። እግዚአብሔር ሚዲያውን አሳልፎ ይሰጣቸዋል። የሰማይን መስኮት ይከፍትላቸዋል። በጌታ በኢየሱስ ስም አጋንንትን እየመነጠረ የሚያወጡ ወንድና ሴት አገልጋዮች ይቀባሉ። ማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት የተስፋ ቢስነት ስሜት ነው። ህይወት እንደጨለመ፣ ነገር ሁሉ እንዳበቃ፣ ከዚህ በኋላ ምንም ነገር ተስፋ እንደሌለው፣ የነሱ ጉዳይ እንዳከተመ እንደተደመደመ አድርጎ ይቆጥራል። ለየትኛው እድሜ ነው ለየትኛው ጊዜ ነው ብለው ይላሉ። 20ኛው ዓመት ላይ ቆመው የማንነት ቀውስ ማለት ራስን ፈልጎ የማጣት ውድቀት ነው። ሰዎች ራሳቸውን ፈልገው ሲያጡ የሚገቡበት የውድቀት አይነት ነው የማንነት ቀውስ። ትልቁ ውድቀት ከትምህርት ቤት መውደቅ አይደለም። ትልቁ ውድቀት የቢዝነስ ውድቀት አይደለም። ትልቁ ውድቀት የማንነት ውድቀት ነው። የማንነት ውድቀት በገንዘብ አታቆሙትም። የማንነትን ውድቀት በተለያየ ነገር ደጋግፋችሁ ልታቆሙት አትችሉም። ሰው በአይደንቲቲ ደረጃ፣ በፐርሰን ደረጃ በማንነቱ የገባበትን ችግር በሌሎች ነገሮች አርቲፊሻል ጥገና ልታረጉላችሁ አትችሉም። ቀውስ ማለት ራስን ፈልጎ የማጣት ውድቀት ነው። ሰዎች እኔ ማን ነኝ፣ ከየት መጣው፣ ለምን መጣው፣ እንዴት ነው የምኖረው፣ ወዴት ነው የምሄደው የሚለው ነገር ሲጠፋባቸው ራሳቸውን ፈልገው ሲያጡ የሚገቡበት የውድቀት አይነት ነው የማንነት ቀውስ። ሲቀጥል የማንነት ቀውስ ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ጻፉ። ወንዶችም በወንድነታቸው፣ ሴቶች በሴትነታቸው፣ ሰው በሰውነቱ ትክክለኛ ተፈጥሮን ሳይረዳ ሲቀር የሚገባበት የውድቀት አይነት ነው የማንነት ቀውስ። አሁን ራስን ፈልጎ የማጣት ውድቀት ውስጥ የገባ ሰውዬ ሲቀጥል ትክክለኛ ተፈጥሮ መረዳት ያቃተው ሰው ራሱን ፈልጎ ከማግኘትና ትክክለኛ ተፈጥሮን ከመረዳት ይልቅ ለዚህ ችግሩ እንደ መፍትሄ አድርጎ የሚጠቀመው ወይ ሱስ ውስጥ ይደበቃል፣ አሊያም ፋሽን ውስጥ ይደበቃል፣ ወይ አለበለዛ ደግሞ በሆነ ነገር ለመታወቅ ጥረት ያደርጋል። ሰዎች የማንነት ቀውስ ውስጥ ሲገቡ ከዛ ቀውስ ለመውጣት አንደኛ ራሳቸውን ፈልጎ ማግኘት፣ ሁለተኛ ትክክለኛ ተፈጥሯቸው መረዳት መፍትሄ ሆኖ እያለ ይህን ከማድረግ ይልቅ ሱስ ውስጥ ይገባሉ። ሌሎች ደግሞ ፋሽን ውስጥ ይደበቃል። በሚለብሱት ልብስ፣ በሚያደርጉት ጫማ፣ በሚቀቡት ሽቶ፣ በእንደዚህ አይነት መልኩ ከማንነት ቀውስ ለመውጣት ጥረት ያደርጋል። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜቶች አሉ። የመጀመሪያው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት በሌላ ሰው ግፊት ስር ይወድቃል። እናድርግ የሚሏቸውን ያደርጋሉ፣ እንስራ የሚሏቸውን ይሰራሉ፣ እንሂድ ሲሏቸው ይሄዳሉ፣ እንመለስ ሲሏቸው ይመለሳል። የኔ ብለው የሚሉት የህይወት አቋም የላቸው። ጓደኞቻቸው እንደፈለጉ የሚያረጓቸው ልጆች አሉ፣ እንደወደዱ የሚያሽከረክሯቸው 360 ዲግሪ። ጓደኞቻቸው ሲሰልሙ የሚሰልሙ፣ ጓደኞቻቸው ክርስቲያን ሲሆኑ ክርስቲያን የሚሆኑ፣ ጴንጤ ሲሆኑ ጴንጤ የሚሆኑ፣ ሲያብዱ የሚያብዱ፣ ሲሰርቁ የሚሰርቁ፣ ለምን እንደሚሰርቁ የማያውቁ፣ የሚያደርጉትን ነገር የሚያደርጉበት ትልቁ ምክንያት ሌላ ሰው አርጉ ስላላቸው ብቻ የሚያደርጉ፣ ሌላ ሰው ተናገር ስላላቸው ብቻ የሚናገሩ ሰዎች በማንነት ቀውስ ውስጥ ሲገቡ ራሳቸውን ፈልገው ሲያጡ ትክክለኛ ተፈጥሯቸውን ሳይረዱ ሲቀሩ ያላቸው አማራጭ ህይወት ትክክል የሚመስላቸው ሌላ ሰው ያለው ይሆናል። ሌላ ሰው የሰጠው አስተያየት ያስጨንቃቸዋል። ሌላ ሰው የሰጠው ኮሜንት በጣም ያስጨንቃቸዋል። ይሄ በሌላ ሰው ግፊት ስር መውደቅ የማንነት ቀውስ አንዱ ስሜት ነው። በማንነት ቀውስ ውስጥ የገቡ ሰዎች የሚሰማቸው ሌላው ስሜት ቶሎ ቶሎ ሐሳባቸውን ይለዋውጣል። ቀን ቀን ቄስ ይሆናሉ፣ ማታ ማታ ቀውስ ይሆናል። ቀን ቀን ፓስተር ይሆናሉ፣ ማታ ማታ ዳስተር ይሆናል። ቤተሰቡን ሲያውኩ ነው የሚኖሩ። ሐሳባቸውን ቶሎ ቶሎ ነው የሚቀያየሩ። አሁን እሺ፣ በኋላ እምቢ፣ በኋላ እምቢ፣ ከዛ እሺ፣ ቶሎ ቶሎ ሐሳባቸውን ይቀያየራል። ወዳጆቼ ሐሳብን ቶሎ ቶሎ መለዋወጥ ዘመናዊነት አይደለም፣ ዕውቀት አይደለም፣ ብልጠት አይደለም፣ እርድና አይደለም፣ ቀውስ ነው። ከቀውስም የማንነት ቀውስ ውጤት ነው። እሱ ብቻ አይደለም። በማንነት ቀውስ ውስጥ ያሉ ሰዎች በማንነታቸው የማፈር ስሜት ይሰማቸዋል።
በቁመታቸው፣ በቆዳቸው ቀለም፣ በጾታቸው፣ በቤተሰባቸው ሁኔታ፣ በማንነታቸው እፍረት ይሰማቸዋል። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ሰዎችን የመጥላት ስሜት ይሰማቸዋል። አሁን ጉዳዩ ያደገ ይመጣል። ራስ ጋር ብቻ አያበቃም። ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን መረዳት ሲያቅተው ጉዳዩ ራሱ ጋር ብቻ አያበቃም። ወደ ሌሎች ሰዎች ይዛመታል። ወደ እናት፣ ወደ አባት፣ ወደ አክስት፣ ወደ ጓደኛ፣ ወደ ጎረቤት ጉዳዩ እየተዛመተ ይሄዳል። ሰዎችን የመጥላት ስሜት እንዲሁ ከመሬት ተነስቶ ሲያስጠላ አልወደውም ስጠላው የሚሉ ሰዎች አጋጥሟችሁ የሚያውቅ ከሆነ እነሱ ደፋር ስለሆኑ ሳይሆን የማንነት ቀውስ ውስጥ ስላሉ ነው። ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን ባለመረዳት ውድቀት ውስጥ ሲገባ፣ ሰው ቀጥሎ የሚሆነው ነገር ምንድነው ካላችሁኝ፣ ይሄንን ውስጡ የተፈጠረውን ጥላቻ፣ ውስጡ የተፈጠረውን ባዶነት ፊል ያደረገ የሚመስለው ሰዎችን ዝቅ ሲያደርግ ነው። ሰዎችን ሲያዋርድ፣ ሰዎችን የበታች አድርጎ ሲያይ፣ እሱ የሞላ የሚመስለው፣ እሱ ጠንካራ፣ ውስጡ ያለው ክፍተት የተስተካከለ የሚመስለው። አይታችሁ ከሆነ ራሳቸውን ጻድቅ ለማድረግ፣ ራሳቸውን ቅዱስ ለማድረግ ሌሎችን እርኩስ የሚያደርጉ ሰዎች አይታችሁ ታውቃላችሁ። ራሳቸውን ክቡር ለማድረግ ሌሎችን የሚያዋርዱ የማንነት ቀውስ ውጤት ነው። አንዳንዶች በማንነት ቀውስ ሲሆኑ ደግሞ በከፍተኛ ሁኔታ በቅሬታ ይሞላል። ምንም ብታረጉላቸው የማያመሰግኑ ይሆናል። ምንም ብታረጉላቸው የማይደሰቱ ይሆናል። በቅሬታ ይሞላል። ወዳጆች፣ የትኛውም ነገር በምድር ላይ አብሶሉትሊ ፐርፌክት አይደለም። እጅግ ምንም ፍጹም የሆነ ነገር በምድር ላይ ልታገኙ አትችሉም። በምድር ላይ ያለ ነገር በጠቅላላ አንጻራዊ ነው እንጂ በራሱ ሙሉ የሆነ ምንም ነገር የለም፣ የፈለጋችሁትን ነገር ብታነሱ። ስለዚህ ይሄኛው አይነት እይታ፣ ይሄኛው አይነት መረዳት አይኖራቸውም። በቅሬታ የሚሞሉ ይሆናል። እናታቸውን፣ አባታቸውን፣ ሚስታቸውን፣ ልጆቻቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን፣ መንግስትን፣ ሁሉንም ነገር ኮምፕሌን ያደርጋል። ምንም ነገር አይጥማቸውም። በማንነት ቀውስ ውስጥ ያሉ ሰዎች ጾም አይጥማቸውም፣ መብላት አይጥማቸውም። ከዛ ሲቀጥል በጥላቻ ከዛም በቅሬታ የተሞላው በማንነት ቀውስ ምክንያት የተፈጠረው ስሜት ወደ ተስፋ ቢስነት ያመራል። ሌላው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት የተስፋ ቢስነት ስሜት ነው። ህይወት እንደጨለመ፣ ነገር ሁሉ እንዳበቃ፣ ከዚህ በኋላ ምንም ነገር ተስፋ እንደሌለው፣ የነሱ ጉዳይ እንዳከተመ፣ እንደተደመደመ አድርገው ይቆጥራሉ። ለየትኛው እድሜ ነው ለየትኛው ጊዜ ነው ብለው ይላሉ። 20ኛው ዓመት ላይ ቆመው 22ኛው 23ኛው 30ው 35ኛው 40 ዓመት ላይ ሆነው ገና በልጅነታቸው 18 19 ዓመት እድሜ ላይ ሆነው ከዚህ በኋላ ምን ሊመጣ ነው የሚል የባዶነት ስሜት ይሰማቸዋል። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት የግዴለሽነት ስሜት፣ ስለ ራሳቸው ሆነ ስለ ሌሎች ሰዎች ህይወት ደንታቢስ ይሆናል። ህይወትን ከሚገባው በላይ አቅልለው ያል ልጆች ወልደዋል ግን ልጅነትን፣ የልጅ አባትነትን፣ የልጅ እናትነትን ከሚገባው በላይ አቅልለዋል። የቤተሰብ መሪ ናቸው፣ አስተዳዳሪ ናቸው፣ የመስሪያ ቤት መሪ ናቸው፣ ኃላፊ ናቸው፣ ጥሩ የሥራ ደረጃ አላቸው፣ ጥሩ የትምህርት ደረጃ አላቸው። ግን ያሉበትን ኃላፊነት ከሚገባ በላይ አቅልለው ይመለከታል። ከዛ በመጨረሻም ከግዴለሽነታቸው የተነሳ ለተፈጠሩ ክፍተቶችና ስህተቶች በጣም ብዙ ሰበቦችን ይደረድራሉ። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ሰበበኝነት፣ ምክንያት መደርደር፣ ሰበብ ማምጣት። ይሄ የሆነው በዚህ ምክንያት ነው፣ ያ የሆነው እንደዚህ ስለሆነ ነው ብሎ ሰበበኝነት ማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ነው። ደግሞ የሚገርመው ነገር ለየትኛውም ነገር ምክንያት አያጡ። የእናቴ መቀነት አደናቀፈኝ፣ ዝናብ ዘነበ፣ መንገድ ተዘጋ እና ሌሎችም ቡዳ ነው፣ ሰላቢ ነው፣ መጋኛ ነው፣ መቀኛ ነው፣ መስሪያ ቤት አዙረውብኝ ነው፣ መድኃኒት አብልተውኝ ነው ብሎ ይላሉ። የማንነት ቀውስ 5 መገለጫዎች አሉ። የመጀመሪያው አካላዊ መገለጫ። ይሄ አካላዊ መገለጫ ብለን ስንል በተፈጥሯቸው ማፈር፣ የገዛ ተፈጥሮን ለመቀበል መቸገር። ሲቀጥል ራስን ከሌሎች ጋር ማወዳደር፣ በቁመት፣ በቆዳ ቀለም፣ በፋይናንስ የማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌላ ጋር ያወዳድራሉ። አሁን የራሳቸውን ተፈጥሮ የመቀበል ችግር ስላለባቸው በማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌሎች ጋር ስለሚያነጻጽሩ በውጤቱ ሁለት ይሆናል። አንደኛ እንደሚበልጡ አስበው ይኩራራሉ። አይታችሁ ከሆነ የሰውነታችን ቅርጽ ያምራል ብለው የሚያምኑ ሴቶች ለሰይጣን ሩብ ጉዳይ ነው ጸባያቸው። በከፍተኛ ሁኔታ ከሰፈሩ ሴቶች፣ ከከተማው ሴቶች፣ ከሀገር ሴቶች ሁሉ እንደሚበልጡ አስበው ይኩራራሉ። ሌሎች ደግሞ እንደሚያንሱ በማሰብ መሸማቀቅ፣ ራስን ማግለል፣ ራስን ማራቅ፣ ከሰዎች ራስን ማሸሽ፣ ራስን መጣል። ወዳጆቼ ለዲፕሬሽን፣ ለብቸኝነት፣ ለፍርሃት፣ ለብዙ ነገር መጋለጥ። ሁለተኛ የማንነት ቀውስ መገለጫ መንፈሳዊ መገለጫ። መንፈሳዊው መገለጫ ደግሞ ምንድነው ካላችሁኝ፣ እግዚአብሔር እንደማይወዳቸው ማሰብ። እግዚአብሔር እንደማይወዳቸው፣ እኔ እግዚአብሔር አይወደኝም፣ አይፈልገኝም፣ ለኔ ቦታ የለውም፣ እግዚአብሔር እኔን ለመቃት፣ እኔ ለመቆጣት ነው የሚፈልገኝ፣ እግዚአብሔር አይወደኝም ብሎ የሚያስብ ሰው ካገኛችሁ አይደንቲቲ ክራይሲስ ችግር እንዳለበት እንድታውቁ ፈልጋለሁ። እሱ ብቻ አይደለም፣ ኃጢአቴ ይቅር አልተባለም ብሎ ማሰብ። አሁን ብዙ ሰዎች ከሱስ የማይወጡበት ምክንያት፣ ከስራት የማይፈቱበት ምክንያት ምንድነው ካላችሁ፣ የትናንትና ኃጢአታቸው ይቅር እንዳልተባለ ያስባል። እንዴትም ብታጠብ አልጠራም ብሎ ያስባል። ንስሐ ገብተዋል። መጽሐፍ ቅዱስ በዮሐንስ ወንጌል ላይ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የተወገደ እንጂ የተሸፈነ ኃጢአት የለብህም። አንድ ጊዜ ሰው ንስሐ ከገባ በኋላ ኃጢአቱ በክርስቶስ ኢየሱስ ደም ነጽቷል። ነገር ግን ኃጢአቴ ይቅር አልተባለም ብሎ ማሰብ። እሱ ብቻ አይደለም፣ መንፈሳዊ ፍላጎት ማጣት። ጻፉ። ለመጸለይ፣ ቃል ለማንበብ፣ ለመዘመር፣ ወደ እግዚአብሔር ቤት ለመሄድ ፍላጎት ማጣት የማንነት ቀውስ መንፈሳዊ
መንፈሳዊ መገለጫ። ቀጥሎ የማንነት ቀውስ መንፈሳዊ መገለጫው ይቅርታ ከመጠየቅ ይልቅ መጸጸት። ይሄ በአንዱ በኩል ያለ የማንነት ቀውስ መንፈሳዊ መገለጫ። የዚህ ደግሞ ተቃራኒ ሌላ አለ። የማንነት ቀውስ መንፈሳዊ መገለጫ ከገደብ በላይ መንፈሳዊነት መሰማት። በጣም መንፈሳዊ እንደሆኑ መሰማት። መጽሐፍ እጅግም ጻድቃን ትሁን ይላል። ከገደብ ያለፈ መንፈሳዊ ብቃት መሰማት። የማንነት ቀውስ መገለጫ ሶስተኛው ስነ ልቦናዊ መገለጫ። በማንነት ቀውስ ስነ ልቦናዊ መገለጫ ውስጥ ደግሞ የምትመለከቱት ዋነኛው ነገር ምንድነው ካላችሁ ከመጠን ያለፈ ድፍረት፣ ሰውን መዳፈር፣ እግዚአብሔርን መዳፈር፣ ከልክ ያለፈ ድፍረት። በቃ እኔ ማንንም አልፈራም፣ እኔ ማንንም አልሰማም፣ መስሜ ኮብልስቶን ነው። ደፍሮ አይደል በማንነት ቀውስ ውስጥ ስለሆነ። ሌላው ከመጠን ያለፈ ፍርሃት። በአይደንቲቲ ክራይሲስ ውስጥ ያለ ሰው ስነ ልቦናዊ መገለጫው ከመጠን ያለፈ ፍርሃትም፣ ጨለማ መፍራት፣ መኪና መፍራት፣ አይሮፕላን መፍራት፣ ሰው ፊት ቆሞ መናገር መፍራት። ወዳጆቼ እነ ቶኒ ብሌር፣ እነ ኦባማ፣ እነ ዶክተር አብይ፣ እነ መለስ ዜናዊ አገር የመሩት ተናግረው ነው። ሺህ ጊዜ ፖቴንሻል ቢኖርህ መናገር ካልቻል መምራት አለ። በተደረገ ጥናት ደግሞ ጎበዝ ተናጋሪዎች ጥሩ ነዋሪዎች ናቸው የሚል ጥናት አለ። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ሁሉ እርኩስ ፍርሃት። ቅዱስ ፍርሃት እግዚአብሔርን መፍራት ብቻ። ሰው የመጨረሻ ፈሪ ሲሆን የሚፈራውንም ይፈራል። ሌላው የማንነት ቀውስ ስነ ልቦናዊ መገለጫ ስለ ራስ ያለ ዝቅተኛ ግምት። አልችልም፣ አልጠቅምም፣ አልረባም ብሎ ማሰብ። እሱ ብቻ በከፍተኛ ሁኔታ በሌሎች ላይ መደገፍ። ጻፍ ካልሲ ሌላ ሰው ሲያጥብል የት ገባ የት ወጣ እያሉ ሲፈልጉ እሱ እኮ ሞኝ ነው፣ እሱ እኮ የዋ ነው ሲሉ የዋ ሆነ አይደለም ቀውስ ጭንቅላት ንክ ስለሆነ። ሌላው የማንነት ቀውስ ስነ ልቦናዊ መገለጫ በተሸነፈ ልብ መኖር። ገና ራሱ ለውጥ ሲያስብ፣ ስራ ሲያስብ፣ የተለያየ ነገር ሲያስብ ቀድሞ ተሸንፏል። አይሳካልኝም። ሌሎች ሰዎች ተለውጠዋል፣ አንተ መለወጥ ማትችለው ምን ስለሆነ። ሌሎች ሰዎች አቁመዋል፣ በቃ አልቻልኩም ከዚህ በላይ አስቀድመ እጅ ሰጥቶ መኖር። በቃ አራተኛ የማንነት ቀውስ ስሜታዊ መገለጫ። ስሜትን መቆጣጠር አለመቻል። ምን ማለት ነው? ከልክ ያለፈ ሐዘንተኝነት ወይንም ከልክ ያለፈ ደስተኛ እንደው ዝም ብሎ መገልፈጥ ብሎ ማሽካካ። ዝም ብለ የምታሽካካ ከሆነ ተደስታ አይደለም፣ የማንነት ቀውስ ችግር ገጥሞ ከልክ ያለፈ። ሌላው ደግሞ አለ ከልክ ያለፈ ሐዘንተኝነት፣ ማልቀስ። እንደው ዝም ብሎ ስሜትን መቆጣጠር። ተደሰቱ ስትሏቸው ብላችሁ ሳትጨርሱ ያለቅሳል። እየሳቁ ነው ስትል እያለቀሱ ነው፣ እያለቀሱ ነው ስትል እየሳቁ። እንደዚህ አይነት ሰው ገጥሟቸው አታውቁም? እንደዚህ አይነት ሰው ምንም የማትቆጣጠሩት አይነት ሙድ። አሁን በቃ ተጫወተ ስትሉ ወዲያው መኝታ ቤት ከፍቶ ዘግቶ ቆልፎ ምናምን። በተለይ እንደዚህ አይነት ደግሞ ይሄ አውዳመት ምናምን ሲመጣ ይመጣባቸዋል። ጋኔኑ ይመጣባቸዋል። በቃ ኩርፊያው ላይ መጣባት ይላል እናትየው ትላለች። ይመጣባቸዋል ድቅ ብለው ብቻ ዶሮ ገዝተው ብዙ ነገር ገዝተው ቤቱን ቀለም ቀብተው ብዙ ነገር አብረው አድርገው እንግዶች ሁሉ ጠርተው ልክ በአመት ባሉ ሊመጣ 2 ቀን 1 ቀን ሲቀረው ምንም አይታወቅም አኩርፈው ቁጭ። ልክ በዓሉ አልፎ እንግዶቹ ታዝበው እቃው እየተሰበሰበ እያለ ይሄድልህ ሊጨበጥ የማይችል ስሜት። አሁን ብዙ ሴቶች የማያገቡበት ትልቁ ችግራቸው ይሄ። ምንም ተአምር ስሜታቸው ልትጨብጠው አትችል። ስጦታ ባሰጣትም ታኮርፋለች፣ በሰጣትም ስጦታ ታላለች። ምን እንደምታረጋት ራሱ ግራ ይገባል። አምላ ለምን ሃፒ በርዝዴ አላለኝም ብላም ታኮርፋለች። ሃፒ በርዝዴም ሲላል እንደዚህ ነው ወይ የምትለኝ? ስሜታችሁ መቆጣጠር የማትችሉ ሰዎች አሁን ይሄ ልንገርህ፣ የማንነት ቀውስ ደረጃው ይለያያል እንጂ ብዙ ሰው ጋር አለና ራስን ቼክ እንድታረግ ስሜቱ መቆጣጠር የማይችል ሰው የሆነ ቦታ ላይ ዝም ብሎ መቆየት የማይችል። አምስተኛውና የመጨረሻው የማንነት ቀውስ አምስተኛው መገለጫ ማህበራዊ መገለጫ። የማንነት ቀውስ አምስተኛውና ማህበራዊ መገለጫ ከሌሎች ጋር አብሮ መኖር አለመቻል፣ አብሮ መስራት አለመቻል። በጣም ብዙ ሰዎች የሚቸገሩበት ትልቁ ነገር ቡዳ አይደለም፣ ድግምት አይደለም፣ ስራ ማጣት አይደለም፣ ከሌሎች ጋር አብሮ መስራት አለ። ስራ ሞልቷል። ችግራችን ስራ ማጣት ሳይሆን ከሰዎች ጋር ስራ መስራት አለመቻል። በነገራችን ላይ የጠበበው ቤታችን አይደል፣ የጠበበው ልባችን። ሰው ልቡ ሳይሰፋ ቤቱ ቢሰፋ ቤቱ አይበቃው። ሊሰፋ የሚገባው ልብክ ነው፣ ቤትክ ሳይሆን። አንድ ዓመት የሆነ ቸርች ይኖራሉ፣ ከዛ መኖር አይችሉም፣ ከዛ ደግሞ ሌላ ቸርች ይሄዳሉ። እንደዚህ እየዞሩ ከሰው ጋር አብሮ መስራት አይችሉም፣ አብሮ ማገልገል አለመቻል። እሱ ብቻ አይደለም፣ ሰዎች እንደማይወዷቸው ማሰብ። የማንነት ቀውስ 4 ምክንያቶች አሉ። አንደኛ ስለ ራሳችን የምናስበውና የምንለው። ሁለተኛ ሰዎች ስለኛ የሚሉትና የሚያስቡ። አሁን ሰዎች ከሚሉን ነገር ተነስተን ሱስ ውስጥ የገባን ብዙ ሰዎች አለን። ትምህርት ያቆምን፣ ዳራችንን የፈታን፣ በአስቸጋሪ የህይወት መንገድ ውስጥ እየገባን ያለን በጣም ብዙ ሰዎች አለን፣ ሰዎች ስለኛ ከሚሉት ነገር ተነስተን። ሶስተኛ ሰይጣን ስለኛ የሚለው። አራተኛ አካባቢው ማለት ይቻላል። አካባቢው ማለት ለምሳሌ አይታችሁ ከሆነ አንዳንድ አካባቢ ታውቃላችሁ፣ የጠጪዎች ከተማ፣ የቁማርተኛ ከተማ። የማንነት ቀውስ መፍትሄዎች ብላችሁ ወይም የማንነት ቀውስ መፍትሄ። የማንነት ቀውስ መፍትሄ ራስን በክርስቶስ በኩል ማየት፣ ከልክ ካለፈ ድፍረትም፣ ከልክ ካለፈ ፍርሃትም፣ ተፈጥሮን ያለመቀበል ችግርም፣ ራስን ከሌላ ጋር ማነጻጸርም፣ መንፈሳዊም አካላዊም ስነ ልቦናዊ መገለጫ ካልናቸው የማንነት ቀውስ መፍትሄ ራስን በክርስቶስ በኩል ማየት። ምክንያቱም በክርስቶስ በኩል አንደኛ በክርስቶስ በኩል አዲስ
ሕይወት አለን። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ማንም ይላል። ማንም ማለት ነው። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ የትኛውንም ኃጢአት ያደረገ ሊሆን ይችላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ የተወለደ ሕፃን ያለፈ ታሪክ እንደሌለው ሰው በክርስቶስ ከሆነ ሰዓት ጀምሮ በክርስቶስ ደም አማካኝነት ከበደሉና ከኃጢአቱ ነፃ ወጥቷልና አዲስ ፍጥረት። ከዛም ሲናገር እንደዚህ ይላል፣ አሮጌው ነገር አልፏል። ከዚህ በኋላ ማንም አንተን በትናንትና ማንነት ሊከስ አይችልም፣ ሊጠይቅ አይችልም፣ ሊወቅስ አንገት ሊያስደፋ አይችልም። አሁን አንተ ነፃ ሰው ነህ። አሁን አንተ ዕዳ የተከፈለልህ ሰው ነህ። በደልህ ኃጢአትህ የተደመሰሰልህ ይቅር የተባለልህ ሰው ነህ። ማንም በክርስቶስ ቢሆን ትናንት በራስ ነበርክ፣ ትናንት በአጋንንት ስርዓት ውስጥ ነበርክ፣ ትናንት በሱስ በመጠጥ ውስጥ ነበርክ። ከዚህ የተነሳ በብዙ የህይወት መንገድ ላይ መታል። አሁን ግን በክርስቶስ ሆናል። እርግጠኛ ሆኜ እነግርሃለሁ፣ አንተ እኔ ቤት መተህ ተቀምጠህ እያለህ ከመብራት ኃይል ወይም ከውሃ ልማት አንድ አካል መጥቶ ወረቀት ቢሰጥ አትጨነቅም። ለምን? ባለቤቱ ጠርቼ አገናኛለሁ ነው የምትለው። አሁን እጅን አንስተህ አንተ የህይወቴ ጌታ መድኃኒት ባለቤት ነህ ካልክበት ሰዓት ጀምሮ የህይወት ተጠሪ የህይወት ባለቤት በየትኛውም ጉዳይ አንተን በተመለከተ መልስ የሚሰጥ አንተ ሳትሆን እጅን የሰጠው ዘመንን የሰጠው አመልካለሁ ያልከው እሱ ነው። አሜን ይባላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። መፍትሄው እሱ ነው። ብራዘር፣ ከማንነት ቀውስ ለመውጣት ሞቲቬሽናል ምንም ስፒች መስማት ምናምን አንተ እኮ እኔ እኮ ምናምን የሚባል ታሪክ የለውም። ከማንነት ቀውስ ለመውጣት መልሱ አንድ ነው፣ ኢየሱስ ይባላል። ራስን በክርስቶስ በኩል ማየት ማለት። ሁለተኛ፣ በክርስቶስ በኩል አዲስ ህብረት አለ። ትናንትና ህብረታችን ከክፋት ጋር፣ ከአመፃ ጋር፣ ከኃጢአት ጋር፣ ከአመፀኞች ጋር፣ ከአድመኞች፣ ከደም አፍሳሾች፣ ከጠጪዎችና ከሰካራሞች ጋር የነበረ ሰዎች አሁን በክርስቶስ ስንሆን አዲስ ህብረት አለ። ያኔ ትናንትናውን ቸማትተናል፣ ወጥተናል ከዛ ህብረት፣ ከዛ ማህበር። አሁን የክርስቶስ አዲስ ህብረት አለ። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 እንደዚህ ያነባል። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተም ደግሞ እናወራላችኋለን። አሁን ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር። ከዚህ በኋላ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አዲስ ህብረት አለ። አሁን አንዳንዶቻችሁ በፊት የነበራችሁበት ህብረት አለ። በጣም ጠንካራ ቦንዴጅ ነበረው፣ ጠንካራ ትስስር ነበረው እና ልክ በጌታ ስትሆኑ ብቻችሁ እንደቀራችሁና ማንም አጠገባችሁ እንደሌለ እንዳይሰማችሁ። ከዚህ በፊት የአመፃን ስራ ስታረጉ በአመፃ አማካኝነት ከአመፃው አለቃ ጋር ህብረት ታረጉ ነበር፣ ከአጋንንት ጋር ከጨለማው መንግስት ጋር ህብረት ታረጉ ነበር። አሁን ግን በክርስቶስ ኢየሱስ ሆናችሁ ከአብ ጋር ታርቃችኋልና ህብረታችሁ ከአብ ከልጁም ከኢየሱስ ክርስቶስ ጋር። ሶስተኛ፣ በክርስቶስ በኩል አዲስ ቤተሰብ አለ። የሚወደን የተቀበለን አዲስ ቤተሰብ አለ ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ከእንግዲህ ወዲህ እናንተ የእግዚአብሔር ቤተሰቦች ናችሁ፣ ከቅዱሳን ጋር አብሮ ሰራተኛ ናችሁ። ትልልቅ ራእዮች ከእናንተ ይወጣሉ። ለዓለም፣ ለአፍሪካ፣ ለኢትዮጵያ የሚተርፉ ትልልቅ በረከቶች እግዚአብሔር ከእናንተ ያወጣል። እመነኝ፣ እግዚአብሔር በዮናታን ከሰራ በአንተ የማይሰራበት ምክንያት የለም። እግዚአብሔር ዮናታንን ከተጠቀመ አንተን የማይጠቀምበት ምክንያት የለም። ከአንድ ዓመት ከሁለት ከሶስት ዓመት በኋላ እንደዚህ ቦታ ያገኛቸዋል። ትልልቅ ኮንፈረንስ ላይ ያገኛቸዋል። ትልልቅ ስራ ላይ ያገኛቸዋል። እግዚአብሔር ሚዲያውን አሳልፎ ይሰጣቸዋል። የሰማይን መስኮት ይከፍትላቸዋል። በጌታ በኢየሱስ ስም አጋንንትን እየመነጠረ የሚያወጡ ወንድና ሴት አገልጋዮች ይቀባሉ። እግዚአብሔር ቀባለሁ ብሎኛል፣ ይቀባሉ። በኢየሱስም አይኖቻችሁ ይከፈታሉ፣ ጆሮቻችሁ ይከፈታሉ። ስትናገሩ እግዚአብሔር ይሁን ይልላችኋል። ከአፋችሁ ቃል ጋር እግዚአብሔር ይሰራል። የነካችሁት ነገር ይለመልማል። ቅርብ ዘመን አለ፣ ቅርብ ጊዜ አለ፣ ቅርብ ጊዜ አለ፣ ቅርብ ጊዜ አለ፣ ቅርብ ጊዜ አለ። ያንን አሳዳጅ የነበረውን ሳኦል የነበረውን ጳውሎስ እንዳደረገው ያንን የትናንትና ሰው እግዚአብሔር ቀይሮ በምድሪቷ ላይ በቅባት ያራምዳቸዋል። በጌታ በኢየሱስም ይሄ ቅባት በእናንተ ላይ ይሆን። ከዚህ በኋላ አብሮ ሰራተኛ በእግዚአብሔር መንግስት ስራ ላይ አብሮ ሰራተኛ። ጫካው ይመነጠራል፣ ዱሩ ይመነጠራል። ትውልዱን ከጠላት መንጋጋ የምታስጥል ትባላለህ። ላበረታታ ፈልጋለሁ። እግዚአብሔር ሲቀባ ከማንም አይማከርም። እግዚአብሔር ሲቀባ ኩሙሌቲቭ ጂፒኤ አይመለከትም። እግዚአብሔር ሲቀባ 5 ዓመት 10 ዓመት 20 ዓመት ብሎ አይቀባም። እግዚአብሔር ሲቀባ እንደዛ አይደለም የሚቀባው። አንተ በጌታ በኢየሱስም አለይኩላችሁ። እኔ ከታች ጀምሬያለሁ፣ እናንተ ግን ከላይ ትቀጥላላችሁ። እንደዛ ካልሆነማ ትውልድን አላገለገልኩም። እንደዛ ካልሆነማ ወንዶችና ሴቶች አልሰሙኝም። እኔ ከጀመርኩበት አትጀምሩ። የመታኝ አይመታችሁም፣ ያቆሰለኝ አያቆስላችሁም። ዘመናችሁ የተባረከ ይሆናል። የሩጫ ሜዳ ይሰጣችኋል። ምድሪቷ እንደ እንጀራ ትሰጣ
ትሰጣችኋለች። ያሰባችሁት ነገር አካል ይይዛል። ለምድሪቷ በረከትና ፈውስ ትሆናላችሁ። ትልልቅ ራእዮች ከእናንተ ይወለዳሉ። የሚቀጥለው ዘመን የኔ ነው የሚል ሰው አሜን ይባል። የኔ ነው የሚል ሰው አሜን ይባል።